ሰፊውን ሀሳብ ስላነሳችሁ ጥቂት ለመጨመር ያህል ነው። እንግዲህ በዚህ ባነበብነው ወይም አሁን ባነሳችሁት ክፍል ላይ አንዳች ሽግግር እንዳለ ጌታ እየተናገረ ነው ስለ ኪዳን። ከዚህ በፊት ደቀ መዛሙርቱ የሚያውቁት ስርዓት አለ። ያ ስርዓት ወደ ፍጹማዊ ደረጃ መተላለፉን ጌታ እየተናገረ ነው። በተለይ ይህ ስጋዬ ነው ይህ ደሜ ነው ሲል ትንቢታዊ ባህሪም አለው። ከቀናት በኋላ በመስቀል ላይ ጌታ ቤዛ እንደሚሆን በነገራችን ላይ ግልጽ ነው። በስጋና በደም ነው ቤዛነቱን በመስቀል ላይ የፈጸመው፣ በመከራ ውስጥ ነው ያለፈው። ይሄ እንግዲህ የሚያሳየው ጌታ አንድ ጊዜ ፍጹም የሆነ መስዋዕት ማቅረቡን ነው የሚያሳየው። በድግግሞሽ የሚቀርብ መስዋዕት አይደለም። በራሱ የድግግሞሽ ባህሪ ተቃራኒ ነው። ለምን? ፍጹማዊ ነው አንድ ጊዜ ሲቀርብ። ይህ ማለት ምንድን ነው? የሰው ልጅ መዳን ተፈጽሟል። የተፈጸመውን ነው የምንሰብከው፣ ሰዎች በእርሱ እንዲያምኑ፣ በዚህ ጎዳና ወደ እግዚአብሔር መንግስት እንዲመጡ። ሊትራል በሆነ መንገድ ቤተ ክርስቲያን ያንን እንደ መስዋዕት አድርጋ ቆጥራ እንደገና የሰው ልጅ መዳን አትፈጽምም። ማለት ሀሳቤን ግልጽ ለማድረግ የሰው መዳን በሰው እጅ አይደለም። የተፈጸመውን ነው ቤተ ክርስቲያን የምትሰብከው። ከዛ ያንን አማኞች እንዲኖሩት ነው የምታበረታታው። ለምን? ጌታችን ኢየሱስ በመስቀል ላይ ስለፈጸመው። ያን ግን ሁል ጊዜ እንጠብቀዋለን፣ መታሰቢያ ስለሆነ ማለት ነው። ያን ባደረግን ቁጥር የጌታችን የኢየሱስ ክርስቶስን ሞቱን እናስባለን፣ ትንሣኤውን እናስባለን። ያ ብቻ አይደለም፣ ራሳችንን ሁል ጊዜ በንስሐ እየመረመርን በእግዚአብሔር ፊት ጌታ ኢየሱስ ተመልሶ ይመጣል። ራሱ እኮ የበለጠ ተመልሶ መምጣቱን አበክረን እንድናስብ ያደርገናል። ለምን? ይሄ የመጨረሻ እራት ነው። ዳግመኛ በእግዚአብሔር መንግስት ነው ጌታ እንዲህ ባለ መንገድ በመጨረሻው እራት ላይ ከቅዱሳኑ ከሕዝቡ ጋር የሚገናኘው። ስለዚህ ሁሌም እንጓጓለን ማለት ነው ከጌታ ጋር የመጨረሻውን ያንን ከእሱ ጋር በእግዚአብሔር መንግስት ተቀምጠን የምናደርገውን የበጉን እራት ማለት ነው። ታዲያ ደቀ መዛሙርቱ እንዴት ይረዱት ነበረ ካልን በሐዋርያት ሥራ ምዕራፍ 2 ላይ እንደምናስታውሰው ቁጥር 42 ላይ እንደሆነ አስባለሁ። በሐዋርያት ትምህርት በህብረትም እንጀራን በመቁረስ በህብረት እንደሚያገለግሉ እግዚአብሔርን እንደሚያመልኩ ይናገራል። ሊትራል ባህሪ ይዞ አልሄዱ ሐዋርያት ሲሰብኩ። ለምሳሌ የዘላለም ሕይወት መገኛ ራሱ ጌታችን ኢየሱስ ክርስቶስ ነው። ኢየሱስን እና ስጋና ደሙን ነጥለን ለየብቻ ማየት የለብንም። የዳኑ ደግሞም የእግዚአብሔር መንግስት የሚጠባበቁ አማኞች ጌታ ስላዘዘ ይሄንን ስርዓት እንፈጽማለን። በምን ደረጃ? ሁሌም ያንን እናስባለን። ቅድም በደንብ ብለዋል። ልክ ከግብፅ ሲወጡ የመጀመሪያው ፋሲካ ተደርጓል። ህዝቡ ነፃ ወጥቷል በእርግጥ ማለት ነው። ግን ምን ቀረላቸው? መታሰቢያ። ሁል ጊዜ ያንን ያስቡታል። ሐዋርያ ጳውሎስም ይህንን ነው ያረጋገጠልን። ያንን በጥንቃቄ እንድንጠብቅ ደግሞ ከጌታ ከኢየሱስ ክርስቶስ ስጋና ደም ጋር ህብረት እንዳለው እንድናስብ። ሊትራል የሆነ ባህሪ ያልተከተለበት ምክንያት ያኔውኑ ቢሆን ጌታ ከዚህ ከስጋ ቆርሶ ለደቀ መዛሙርቱ በሰጠ ነበር። ግን በመስቀል ላይ ስለሚሆነው ነገር እየተናገረ ነው። ዋናው ምክንያት የኪዳን ለውጥ እየተደረገ ነው። በዛ ምሽት ሽግግር እየተደረገ ነው። አሁን ጌታችን ኢየሱስ ክርስቶስ ነው ማለት ነው ማዕከል የሚሆነው። የቤተ ክርስቲያን የህይወት ማዕከል ይሆናል። ሰዎች ሁሉ ወደ እሱ ነው የሚጠሩት። እሱን ነው መሰረት የሚያደርጉት። የዮሐንስ ወንጌል ምዕራፍ 6 ላይም ማብራሪያ ስለሰጠ ማለት የኢየሱስን አስፈላጊነት ህዝቡ ተረድቷል። በምዕራፍ 6 ላይም ግን የኢየሱስን አስፈላጊነት በተሳሳተ መንገድ ተረድተውት ነበር። ያንን ማቃናት ነበረበት እና በመንፈስ የሚሆነውን ነገር እንደዛ መረዳት ይጠበቅብናል። ደግሞም ይህንን ስርዓት እንድንፈጽም ጌታ ስላዘዘ ልክ እንደ ጥምቀት ይህንንም የስጋው ደሙን ስርዓት መፈጸም የቤተ ክርስቲያን ውስጥ ቋሚ ነው ማለት ነው። ግን በቤተ ክርስቲያን ትምህርት ውስጥ ከጊዜ ወደ ጊዜ
አንዳንድ ለውጥ ታይቷል ካለ፣ አዎ ለውጦች ታይቷል። ከሐዋርያት ትምህርት ፈቀቅ ብሏል። ለምሳሌ አንዳንድ ጸሐፊዎች፣ ቀደምት ሰዎች እንደ መስዋዕት ቆጥረውታል። ይሄ እንግዲህ ከእግዚአብሔር ቃል ጋር ይጋጫል። መስዋዕት ማለት ሁል ጊዜም ለኃጢአት የሚደረግ መስዋዕት ማለት ነው። እኛ አንድ ጊዜ በክርስቶስ በማመናችን ክርስቶስ በእግዚአብሔር ዘንድ ተቀባይነት ስላገኘ አንድ ጊዜ ያቀረበው መስዋዕት እኛ በዛ ወደ እግዚአብሔር መቅረብ ችለናል ብለን ነው የምናምነው። በተደጋጋሚ ግን የምናደርገውና እንደ መስዋዕት የምንቆጥረው ከሆነ ያኛውን በመስቀል ላይ የሆነውን ፍጹምነት እየተቃረንን ነው ማለት ነው፣ ይቃረናል። ይሄ አንድ ለውጥ ተደርጓል በቤተ ክርስቲያን ትምህርት ውስጥ። ከዛም አልፎ ደግሞ በሂደት ከዘመን ዘመን ነው፣ በነገራችን ላይ በአንድ ጊዜ አይደለም፣ ቀስ ብሎ ነው እየዳበረ የሄደው። አይ ይህ ነገር በቀጥታ ወደ ስጋው ይቀየራል፣ ወደ ደሙ ይቀየራል የሚል ማን ነው የሚቀይረው? ልክ ቄሱ ሲጸልይ ሲመራ ስነ ስርዓቱን እዚህ ጋር ሲደርስ ይለወጣል የሚል ማለት ነው። ይሄ ከመጽሐፍ ቅዱሳዊ ትምህርት ወጣ ያለ ነው። በሐዋርያት ትምህርት ውስጥ እንደዚህ ያለ ትምህርት አናገኝም። በዚህ ምክንያት ይሄ ትምህርት አንዳንዶች ይዘውታል፣ ወደ ስጋ በላተኝነት ይቀይረናል ማለት ነው። ትርጉም የለውም፣ ከሐዋርያት ያገኘ ነው አይደለም። ግን ከክርስቶስ ስጋና ደም ጋር ህብረት አለው። ምንም እዛ ላይ የምናነሳው ሀሳብ የለንም። የእግዚአብሔር ቃል የሚለውን ነው። አለፍ ብለን ግን እንዲህ ምንቀይር ከሆነ ጥሩ አይሆንም። ስለዚህ በአንዳንድ የቤተ ክርስቲያን ጽሑፍ ውስጥ ከጊዜ በኋላ ከረጅም ጊዜ በኋላ ተለውጦ እናገኘዋለን። ከዚህ የተነሳ አንዳንዶች አሁን ሲሰብኩ ዮሐንስ ወንጌል ምዕራፍ 6 መሰረት ያደርጉና እንግዲህ ሐዋርያት ሲሰብኩ እንደምናውቀው በጌታችን በኢየሱስ ክርስቶስ ያለውን የማዳን ስራ ወንጌልን ይሰብካሉ። የምስራች ሰዎች በእርሱ አምነው በክርስቶስ አምነው ወደ ቤተክርስቲያን ሲጨመሩ ነው በመጽሐፍ ቅዱስ የምናገኘው። በስጋው ደሙን ስትቀበሉ የዘላለም ሕይወት ታገኛላችሁ የሚል እንደዚህ አይነት ትምህርቶች አናገኝም። እንደዚህ አይነት ቀጥታ ስብከት የለም እና ባልሆነ ቦታ ላይ ዶክትሪን ከተሰራ በኋላ አሁን ብዙዎች ይቸገራሉ። አይሄድም፣ አብሮ ችግር አለው። ለምን እዛ ጋር ሄደን እንደዚህ ብናስተምር ሌሎች ትምህርቶቻችንን ያፈርሳል። በነገራችን ላይ አሁን አንዱ የዮሐንስ ወንጌል ለብቻ ተመስርተን ብናወራ ችግሩን አብረን ሙሉ ለሙሉ ማሳየት እንችላለን። ለምን ያፋርሳል ማለት የሐዋርያትንም ትምህርት ወደ ኋላ ሄደን እንድንአራም ያደርገናል። የጳውሎስ ትምህርት ስህተት እንዳለበት፣ የጴጥሮስ ትምህርት ስህተት እንዳለበት። ለምን ጌታ ማለት ከምግብ ጋር የተያዘ አድርገን ማሰብ የለብንም። ሁል ጊዜም ከምግብ ጋር አይደለም ማለት ሆድ መሙያ አይደለም። ሊትራሊ የሆነ ጉዳይ አድርገን ማሰብ የለብንም። ኃጢአትም እኮ ቢሆን የሆነ የሚታይ የሚዳሰስ የሚነካ ነገር እኮ አይደለም። በአይምሮ በህሊና ላይ ያለውን ቆሻሻ እኮ ነው የሚያስወግድልን። ምንም እንኳ የኃጢአት ውጤቶች በስጋችን ላይ በተለያየ መንገድ ቢታዩ እና አንዳንድ ስህተቶች በዘመናት ውስጥ ተፈጥረዋል። ግን እጅግ አስደናቂ ክፍል ነው ይሄ። ጌታ በዛ ምሽት የሰራው ስርዓት በቤተ ክርስቲያን ሁል ጊዜ ተጠብቆ ይኖራል። አክብረን እንጠብቀዋለን። ሞቱን እናስብበታለን፣ ትንሣኤውን እናስብበታለን፣ ዳግመኛ ተመልሶ መምጣቱን እናስብበታለን። አንድ ከአይሁድ ልማድ ጋር ይህን ክፍል ብዙ ጊዜ ስናስተምር ምሳሌ እንጠቀማለን። አይሁድ ባቢሎን በነበሩበት ሰዓት ምን ያደርጉ ነበር? ፋሲካን ለማክበር እንግዲህ ፋሲካ የሚያምረውና የፋሲካ ክብረ በዓል ቦታው ኢየሩሳሌም ነው። ምርኮ ግን ምን አደረጋቸው? ያንን ሁሉ አሳጣቸው። ስለዚህ ሁሉም ይሰበሰቡና ይባላል፣ በእነሱ ትውፊት ነው። ጽዋ ይይዙና በሚቀጥለው ጊዜ ፋሲካን ኢየሩሳሌም እናከብራለን ይሉና ምን ያደርጋሉ? ይደፉታል። በየዓመቱ ምን ይላል? ይሰበሰቡና በሚቀጥለው ጊዜ ፋሲካን በኢየሩሳሌም እናከብራለን 70 ዓመት ሙሉ። ይሄ ላይገርመን ይችላል። እችኛዋ እስራኤል ከፈረሰች በኋላ ለ1000 ዓመት እያነሱ ሁል ጊዜ በሚቀጥለው ኢየሩሳሌም ኔክስቱ ኢየሩሳሌም የሚል መዝሙርም አላቸው። ሁል ጊዜ ይናፍቃሉ። ጥሩ ክርስቲያን ሰባኪዎችና አስተዋዮች እንዲህ ነው የሚሉት፣ እኛ ሁል ጊዜ በጌታ በኢየሱስ ክርስቶስ በዚህ እራት ወይ ደግሞ በስጋው ደሙ ዙሪያ ስንሰበሰብ
ሁል ጊዜ ማሰብና መናፈቅ ያለብን ጌታ ነገ ይመጣል፣ ከሱ ጋር በዛ እራት እንገናኝ ነው። ሁሌ ዝግጅት ማለት ነው። ሁሌ ዝግጅት። ዛሬ ተቀበልና በሚቀጥለው እሁድስ ከጌታ ጋር ችግር የለውም። በሚቀጥለው እሁድም ጌታ አልመጣም ይሆናል። በሚቀጥለው ከማን ጋር? ከጌታ ጋር። ከነገረ ምጽአት ጋር የተያያዘ ነው ብለው ይረዳሉ። ጥሩ የእግዚአብሔርን ቃል በትክክል የሚያጠኑ ሰዎች ናፍቆታችን መጨመር አለበት እንጂ ያንን አሰነካክለን የምናስተምር ከሆነ ብዙ ነገር ይነዳል። አይስማማም። እውነታው እኮ ይመስላቸዋል እንጂ አንዳንዶች ብዙ ትምህርት አፋልሷል። አሁን ዝም ብሎ ጠያቂ ስለሌለ ነው እንጂ ምንድን ነው የሆነ የሰው ሰራሽ አይነት ግንዛቤዎች በዚህ ውስጥ አሉ። ሐዋርያትም ደግሞ እንደዛ አላስተማሩንም። መልካም፣ ወደ አንተው ልመልሰው በድጋሚ ከዚሁ ሳንወጣ ጌታ ይህን ለመታሰቢያ ያድርጉት ሲል እስከሚመለስበት ጊዜ ድረስ ወይም ተመልሶ እስከሚመጣበት ጊዜ ድረስ ሞቱን እንዲናገሩ አዟል እና ይህንኑ አንድ ላይ አድርጋ አሁን ካነሳው ነጥብ ጋር እስራኤል በሚቀጥለው በምድራችን ፋሲካ እናደርጋለን ብለው ተስፋ ያደርጋሉ። ቤተክርስቲያን ደግሞ ከጌታ ጋር በሚቀጥለው ይህንን የፋሲካ ራት በሰማይ ከጌታ ጋር እናደርጋለን በማለት ታስባለች እና ጌታ ኢየሱስ እስኪመጣ ድረስ ሞቱን ከማወጅ ጋር ተያይዞ የቤተክርስቲያን ተስፋ አጉልቶ ከመናገር ጋር ተያይዞ ጥቂት ነገር ብንል ጥሩ ነው። እንግዲህ ጥልቅ ሚስጥሩ ታዲያ ምንድን ነው? ገፋ አድርገን እንዲህ የእግዚአብሔርን ቃል ስናሰላስል ካልን ያልተቋረጠ ግንኙነት ከጌታ ጋር እንዲኖረን ያደርጋል። ለምን? በጥልቅ ናፍቆት ነው ከጌታ ጋር በመንፈስ የምንተሳሰረው። ስለዚህ ምንድን ነው የምናደርገው? ሁል ጊዜ አንደኛ ከዓለማዊነት፣ ከኃጢአት፣ ከስጋዊነት እንሸሻለን። በጣም ነው የምንሸሸው። ለምን? መንገደኛ እኮ ነን። ደግሞ በሚቀጥለው እኮ ኢየሱስ ይመጣል እያል ነው። ኢየሱስ ስለኛ እንደሞተ እንመሰክራለን፣ እንደተነሳም ደግሞ በዛው እንመሰክራለን። ልክ በዚሁ በጋለ ስሜት ተመልሶ ይመጣልን ብለን እኮ እንሰብካለን። አንዱ ከአንዱ አያንስም ማለት ነው። የጌታችን የኢየሱስ ክርስቶስ የማዳን ስራ ናቸው ሁሉም። ስለዚህ እንደውም አንድ ነገር መታረም ያለበት አሳስቶ የሚያስተምሩ ሰዎች አንዱ ስህተት የፈጠሩት ምንድን ነው? ብዙ ሰዎች ወደ ቤተክርስቲያን እንግዲህ በልማዱ ይሰበሰባሉ። ጥቂት ሰዎች ናቸው ከዚህ የሚሳተፉት፣ ወይ ሕፃናት ወይ ደግሞ አረጋውያን፣ እንዲህ እንደው ለሞት የቀረቡ ሰዎች ማለት ነው። ምን ያህል ለዚህ ነው ያልኩት። ጉዳዩን በደንብ ብናየው ስንት ነገር እንዳበላሹ የሰው የቤተክርስቲያን መንፈሳዊ ሕይወት እንዲበላሽ ያደረጉ እንዲህ የሚያስተምሩ ሰዎች። በቤተክርስቲያን ውስጥ ያሉ መላ አማኞች በየሳምንቱም ይሁን በ15 ቀንም ይሁን ከዛም የበለጠ ሊሆን ይችላል፣ ያነሰ ሊሆን ይችላል፣ ሁል ጊዜ ሰው ራሱን እንዲመረምር እድል ይሰጣል ማለት ነው። ሃይማኖት ብቻ አይደለም ያለን፣ ሕያው ሃይማኖት ነው ያለን፣ የሚሰራ ማለት ነው። ምን እስቲ ዛሬ ልብ በሉ። ዛሬ በጌታ ስጋና ደም ዙሪያ ተሰብስበን ተቀብለን በሚቀጥለውም ደግሞ እንቀበላለን በ15 ቀን ብለን እናስብ። በዚህ መሀል ያለንን ዝግጅት አስቡ። ንስሐ እንገባለን፣ ራሳችን አርመን በጥንቃቄ ነው የምንጠብቀው ማለት ነው። ይሄኛው ነው እንደውም መጉላት ያለበት። ጥብቅ እና ጠንካራ ክርስቲያኖች እንሆናለን በእውነት ይህን ካሰብን። በቤተ ክርስቲያን ውስጥ ይሄ ነው ዋና ጎልቶ መውጣት ያለበት። በመንፈስ መተሳሰር አለብን ከዛ ነገር ጋር እና አሁንም ደግሜ ላለው የተሳሳተ ትምህርት ስለተሰጠ ብዙ ሰዎች ወደዚህ ነገር አይቀርቡም፣ በአንዳንድ አብያተ ክርስቲያናት ማለት ነው። ለምን? አንድ ጊዜ ትምህርት ስታበላሽ ሁሉ ነገር አብሮ ይበላሻል። ምንም ግድ የለውም ሰው ማለት ነው። ግን ኢየሱስን እናፍቃለን፣ በዚህ ውስጥ ሞቱን እናስባለን ስንል ስለ እኔ የሆነውን ነገር እኮ ነው የማስበው። ሞት ማለት ኢየሱስ የሚባል እንዲሁ ሞቱ አይደለም። ኖ እኔ የዳንኩበት እኮ ነው፣ ዋጋ ያለው ነገር ነው ይሄ፣ የእኔ ህይወት የተለወጠበት ነው። ይህንን አሰላስላለሁ፣ አከብረዋለሁ፣ አመሰግነዋለሁ፣ አወድሰዋለሁ፣ የእግዚአብሔርን ስራ አደንቃለሁ። ፋሲካ ውስጥ በነገራችን ይሄ ነው የሚደረገው። የያህዌ ስራ
ድንቅ ስራው ተአምራቱ ይነገራል። መዝሙሮች አሉ ያን ቀን የሚዘመሩ። ደቀ መዛሙርቱም እኮ ዘምሯል ያን ቀን። ከዛ ትንሣኤውን ደግሞ ያንን ደስታ ያንን ክብር እናስባለን። እኛም አብረን ከጌታ ጋር አሁን ተባብረናል። አሁን ትንሣኤ ልቦና አግኝተናል። የልቦና ትንሣኤ አለን። ስጋችንም ደግሞ እንደሚነሳ እናስባለን። ስለዚህ በዓለማዊ ነገር አንያዝም። ደግሞ ኢየሱስ ይመጣል የሚለው ነገር አጣዳፊ ነገር ነው። አጣዳፊ መሆኑ ራሱ እንዴት አድርጎ ይይዘናል እኛን። ሁል ጊዜ ከጌታ ጋር በጣም እንድንተሳሰር ያደርገናል እንጂ ያልሆነ ትምህርት ስናደርግ እንትኑን መዓዛውም ጠፋ። ትምህርቱ ላልሆነ ዶክትሪን መሰረት ተጣለበት። ያ ውስብስብ ሆነ ማለት ነው። ትርጉም አይሰጥም። እንበለው ምንም ችግር የለም። የአማኞች ሕይወትን እኮ እናውቀዋለን። ይሄ ነው ይታረም አንዱ እኮ ህልማችን ፍላጎታችን። እና እኔ ይህንን ሳስብ ሁል ጊዜ ጌታዬ ይመጣል የሚለውን ማሰብ ነው ቀድሞ ማለት ነው። ጌታዬ ይመጣል በሚቀጥለው አቤት ያ እራት ከእሱ ጋር ደግሞ እሱ ራሱ እኮ ጓጉቷል። ልክ ይላል ይህንን ፋሲካ ከእናንተ ጋር ለመብላት ይላል አይደል? በጣም ፈልጎታል። ለምን ድንቅ ስርዓት ነው የሚሰራው። የመጨረሻ ነው ደግሞ እራት ያው መጨረሻም አይደል? የተከበረ ግብዣ ነው። አንደኛ እሱ፣ ሁለተኛ ፋሲካን ከዚህ በኋላ በምድር ላይ ከእነሱ ጋር አያከብርም። አዎ ደግሞ አዲስ ስርዓትም ይገባል እና ለዛኛው ለዋናው እንዘጋጃለን እና ብዙ ሀሳብ አለን በዚህ ላይ በእውነት ክብሩ ይስፋ። እስቲ በልብህ የሞላው እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን። ሰዎች በቤተ እምነቶች ውስጥ እንዲቆዩ እና እዛ በመሆናቸው ይሄ ስላለን እኛ እንሻላለን፣ ይሄ የሌላቸው ደግሞ ይሄ ስራ ሲፈጸም ደግሞ እንደዚህ ስለሚፈጸም ትልቅ ያደርገዋል፣ እንደዚህ ስለሚፈጸም ደግሞ የሆነ ያደርገዋል በሚል ብዙ እንደው አለ አይደለ ለንጽጽር የሚያቀርቧቸው ትልልቅ ሐሳብ ነው። እኔ ቅድም የተነሳው ነገር ምንም ነገር መጨመር አልፈልግም፣ ግን አንድ ነገር ግን መናገር ያስፈልገናል። የቤተ ክርስቲያን ንጉሥ አልተቀየረም ነው። አሁን ኢየሱስ ጌታ ነው ሰው እንላለን፣ እውነት ነው። ስለምናምነው ጌታችን ነው ኢየሱስ ጌታ ነው። ባናምነውም ጌታ ነው፣ በባህሪው ጌታ ነው። የቤተ ክርስቲያን ጌታ ነው ኢየሱስ። ታዲያ ኢየሱስ ጌታ መሆኑን በምንድን ነው ልናውቅ? በቅዱሳን መጽሐፍት እግዚአብሔር ደጋግሞ የብሉይ ኪዳን ሰዎችን ሲል ጌታ እስከሆንኩ ይላል፣ መፈራት ይታያል ይላል። ማለት የጌታ ሐሳብ በአካሉ እስካልተፈጸመ አካሉ ለጌታው ሰሚት እያደረገች አልኖረችም ማለት ነው። ይሄንን አድርጉ ያለው ጌታ ነው። የሆነ መልክ ያለው አንድ አገልጋይ ተነስቶ ቆይ እናድርገው እስኪ ጥሩ ነው ብሎ ያለው አይደለም፣ ጌታ ነው ያለው። ጌታ በጉባኤ በቤተ ክርስቲያን መካከል ጌታ ከሆነ ጌታ ባለበት መንገድ፣ ባለበት ክብር፣ ባለበት እውነት ማድረግ ይገባል። ይሄ ምን ያሳያል? የቤተ ክርስቲያን ጌታ የዛ ጉባኤ ጌታ ኢየሱስ መሆኑን ነው የሚያሳየው። ቤተ ክርስቲያን አሁን ኢየሱስ ነው ማዕከል፣ ኢየሱስ ነው ጌታ፣ በኢየሱስ ዙሪያ ነው እየተሰበሰበን ያለ ነው። ህይወታችን ከኢየሱስ ጋር ተጋምዷል። እኛ ከኢየሱስ ጋር ተገጥግጠን የአካል ብልት ሆነን ለእግዚአብሔር ቅዱስ ቤተ መቅደስ በመሆን እየተሰራን ነው ስንል አልለወጥንም። አሁንም ንጉሱ በዙፋን ላይ ነው ያለው፣ በልባችን ላይ አለ። ስንሰበሰብም ዋና ነው ኢየሱስ። የኢየሱስ ህይወት በቤተ ክርስቲያን ውስጥ፣ የኢየሱስ ትምህርት በቤተ ክርስቲያን ውስጥ ማለት እና ይሄንን ነገር ስናደርግ እርግጥ ነው ወንጌል በመስበክ ህይወት የተጠመድን መልእክተኞች ነን። አስቡት ይለናል። የምናስበው ምንድን ነው? በአንዳንድ አሁን ትንሽ ወደኋላ ትንሽ ማየት ጥሩ ነው። ሌላ ዓለም ላይ እንደኛ በደም የተጨማለቀ እንደዚህ እያልን ስለ ክርስቶስ የመስቀል ላይ ስቃይና መከራ ስንናገር ሰውን ቴሪፋይ ለማድረግ የምንሞክር ይመስለናል። አይደለም፣ ለማስፈራራት አይደለም ሰዎችን እያለን ያለ ነው። የሚያስፈራራንን የገደለበት መንገድ ነው። ነውራችን የተሸፈነበት መንገድ፣ ሞታችን የተከደነበት መንገድ፣ የሞት ታሪካችን የተደመደመበት ታሪክን ነው የምናወራው። ቤተ ክርስቲያን ስለ ኢየሱስ ክርስቶስ መስቀል በተመሳሳይ ጥቅስ በድግግሞሽ ብትናገር እነዚህ ትምህርት የላቸውም ተብሎ ሊናቁ እስኪመጣ የምንሰብከው የተሰቀለው ኢየሱስ እስኪመጣ ስናስብ፣ ስንሰብክም፣ ስንናገርም አሁን አንዳንዴ የሆነ ቤተክርስቲያን ውስጥ አዳዲስ ነገር
እንዲመጣ ይፈልጋሉ ሰዎች። ችግር የለም አጋራጁ አዲስ ይሁን፣ ወንበሩም አዲስ ይሁን፣ ብዙ ነገር አዲስ ይሁን፣ ጥሩ ነው እሱ። ማንስ በቆርቋዛና ባሮጌ ነገር መሆን አለበት ብለን እንላለን። እሱ አይደለም። እንዴት ግን ትምህርት አዲስ እናደርግ? በአዲስ መንገድ ነገሩን ለመግለጥ አገልጋይ ይጣጣራል። መጽሐፉ የተናገረውን መስበክ ነው እንደወረደ። የናዝሬቱ ኢየሱስ በጴንጤናዊ በጲላጦስ ዘመን በአደባባይ ሕዝብ እያየው በሁለት ወንበዴዎች መካከል ተሰቅሏል። የተሰቀለው ያድናል እና ኢየሱስ አሁን እኛ ወደኋላ እንደው የዛን ጊዜ ከደቀ መዛሙርቱ ጋር በነበርኩ አንልም። ለምን? ትላንትናም ዛሬም እስከ ዘላለም ያው ነው። ትላንት የሰራው ኢየሱስ ዛሬ የሚሰራው ኢየሱስ ነገም በሚመጣው ትውልድ የሚሰራው ኢየሱስ ያው ኢየሱስ ነው እና ይሄንን ነገር ስናደርግ ሁሌም ማሰብ ያለብን ቤተክርስቲያን ለንጉሷ የምታደገድግ ባሪያ ነች። አገልጋይ ንጉስ አለው። ቤተክርስቲያን ባለቤት አለ። ቤተክርስቲያኔ ያለ ባለቤት አለ። ከአገልግሎት ብዛት፣ ከዝና ብዛት፣ ከገንዘብ ብዛት የቤተክርስቲያን ባለቤት ለመሆን አገልጋይ ይጣጣራል። አንዳንድ ጊዜ በምድሪቱ በሚታይ የቤተክርስቲያን ባለቤት አለ። ማረጋገጫው ምንድን ነው? ባለቤት ከሆነ እሱ ያለው ነው መፈጸም ያለበት እና ቤተክርስቲያን የናዝሬቱ ኢየሱስ ያላትን ነገር መፈጸሟን ጌትነቱን በህይወቷ በአምልኳ የምትገልጥበት መንገድ ነው የሚለውን ግን ማንሳት መሰረታዊ ነገር ነው ብዬ አስባለሁ። እንደው ለመጨመር ያህል ነው እንጂ ብዙ ነገር ስለተነሳ አሁን በግልጽ እንናገራለን ማለት ነው። ቤተክርስቲያን የኢየሱስ ነች። ለባለቤቱ አልቀቋት። ባል አላት። ድግስ እየተዘጋጀ ነው። ሊመጣ ነው። ሊወስደን ለባለቤቱ አገልጋይ ልቀቅ ልቀቅ። በህዝቡ ላይ ጌታ አትሁን። ንጉስ ለመሆን ለመሰልጠን አትሞክር። በኃይል አትግዛ። አታባብል። በሚያሽሞነሙን ቃላት ለማባባል አትሞክር። በኃጢአት እየደከረተ ህዝቡ ንስሐ መግባት እንኳን ምን እንደሆነ እስኪጠፋበት ድረስ ስሜት በሚኮረኩር ገንዘብን በሚያስናፍቅ ምድርን በሚያስቃትት ተራ ትርከቶችና ነገሮች ህዝቡን ጨብድዳ አትይዝ። ልቀቅ። መልቀቅ አለበት አገልጋይ። ልቀቅ ወደ ተሰቀለ ወደ ኢየሱስ። አሁንም በእውነተኛ ህይወታችን ከሞቱና ከትንሳኤው ጋር የተሳሰረ ነው እና እሱ ይሄ ማያነቃንቅ የእውነት አምድ ነው በቤተ ክርስቲያን ውስጥ ትክክለኛ አስተማማኝ አምድ። ይልቀቅ። አገልጋይ መልቀቅ አለበት። ጳጳሳት ቢሆኑ፣ ቀሳውስት ቢሆኑ፣ ፓስተር ቢሆን፣ ነብይ ቢሆን ብቻ በየትኛውም ማድረግ በየትኛውም ስም በየትኛውም አውድ የክርስቶስ በሆነው ላይ ሰልጥኛለሁ የሚል እግዚአብሔር በሰጠው ጊዜ ይልቀቅ ለባለቤቱ። ቤተ ክርስቲያን የኢየሱስ ነች። ንጉሷም ኢየሱስ ነው እና ይሄን ስናደርግ ምን እያልን ነው? ኢየሱስ በልባችን የምናምን ይሄው በህይወታችን አንተ ጌታ ነህ፣ አንተ ያልከው ነው እየተፈጸመ ያለው ማለት ነው። እሱን ማሰባችን መልካም ነው ብዬ አስባለሁ። እግዚአብሔር ይመስገን። ክብር ለስሙ ይሁን። እግዚአብሔር ይመስገን። እንግዲህ በእለቱ ያው ጌታ ካዘዘው ትእዛዝ ጋራ በተያያዘው ጉዳይ ሰፊውን ነገር ወስደናል። ዮሐንስ በእለቱ ከተከናወኑ ነገሮች ጌታ ራሱን ዝቅ አድርጎ በደቀ መዛሙርቱ ፊት እግሮቻቸውን ማጠቡንና ፍቅሩን በዚህ ሁኔታ መግለጡን በትኩረት ያስታውሰናል እና በእለቱ ከሆኑ ነገሮች አንዱ ነውና ዮሐንስ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህም ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው ይላል። ራት ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ፣ የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የእኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የእኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩ ከኔ ጋር እድል የለህም ብሎ መለሰለት።
ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁ ንጹሐን አይደላችሁም አለው ይላል። ከዛ በኋላ እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው፣ ያደረግኩላችሁን ታስተውላላችሁን? እናንተስ መምህርና ጌታ ትሉኛላችሁ፣ እንዲሁም ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና እውነት እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህም ብታውቁ ብታደርጉትም ብፁዓን ናችሁ። ስለ ሁላችሁ አልናገርም፣ እኔ የመረጥኳቸውን አውቃቸዋለሁና። ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ ካሁን ጀምሬ አስቀድሞ ሳይሆን እነግራችኋለሁ። እውነት እውነት እላችኋለሁ፣ ማናቸውንም የምልከውን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝንም ይቀበላል ይልና ከዛ በኋላ በመንፈሱ መታወኩን ይሁዳም ከጉባኤው መውጣቱን ቁራሽ ከተቀበለ በኋላ ጌታም ስለ መክበሩ መናገሩን ይሄ ክፍል ያሳየናል። መጨረሻም ላይ ያው የኔ መሆናችሁ የሚታወቀው በፍቅራችሁ ነው በማለት ቁጥር 33 ላይ ይሄን አዲስ ትእዛዝ ማዘዙን እናያለን። መቼም በዕለቱ ጌታ ያደረገው ነው። ያ ትሁት ጌታ፣ እኔ የዋህ በልቤም ትሁት ነኝ ያለ ጌታ በፍጹም ትህትና ራሱን አርአያ አድርጎ ዋቢ አድርጎ ፍለጋውን እንዲከተሉ ወይም እንድንከተል ለደቀ መዛሙርት ይህንን ሕያው የሆነ በራሱ ሕይወት የተፈጸመ ምሳሌነት ያሳየበት ዕለት ነው እና ፍቅሩን በዚህ አይነት ሁኔታ ይሁዳ እንኳ ባልተለየበት ጉባኤ ላይ መግለጡ የጴጥሮስን ንግግር ተከትሎ አሁን አታስተውለውም የማደርገውን በኋላ ታስተውለዋለህ ማለቱ ጠቅለል ባለ ሁኔታ በዕለቱ የተፈጸመውን የጌታችን የኢየሱስ ክርስቶስን ትህትና እንደው ከተግባራዊው ክርስትና ወይም ሕይወት ጋር አያይዘን ብናየው መልካም ነው። ያው እንዲሁ እንደ መታሰቢያ በየዓመቱ እኛም ይሄንኑ በእንዲሁ አይነት ሁኔታ እናስባለን፣ እግር በማጠብ ግን ጉዳዩ ያው እኔ እግር ስላጠብኩ እግር እጠቡም ተጣጠቡም ሳይሆን ዋናው መልእክት ትህትና ነው። እንደው እግር ማጠብ ከሚኖረው ትርጉም ጋር ተያይዞ ማለት ነው እና ይህን ዋና ነገር የሳት ነው ይመስለኛል። በብዙ ነገር በትዕቢት የተወጠረ ማናለብኝነት፣ ከኔ የተሻለ ሰው የለም፣ ብዙ አይነት ልክ ያልሆነ የተበላሸ ነገር ኖሮን ግን እንደው ይሄንን ሰዎች ፊት እግር በመተጣጠብ እንዲሁ መሸፈን በጣም ልክ አይደለም እና ትክክለኛውን ትህትና ከማስተዋል አኳያ እንዴት እናየዋለን የሚለውን ብንመለከተው መልካም ነው። ወንድሜ ይሄን እናንሳ። ጥሩ ነው። ይህን ክፍል ስናነሳ በእርግጥ ክብር ባለው አይነት መንገድ ማየቱ ጥሩ ነው። ብዙ ጊዜ በዚህ ወቅት ምንድን ነው ተርመጥምጦ ወይ ደግሞ ትንሽ ከዛ ላይ ተጨርፎ ሰዎች ስለ ኢየሱስ ትህትና ለመናገር ሲሞክሩ አንዳንዴ ሲሰማ ምን ማለት የልብ ማደር ስለሆነ ትንሽ ይከብዳል እና ደግሞ ያሳዝናል። በምን አውድ ውስጥ ነው ጌታ ይህንን ያደረገው የሚለውን ማወቁ በጣም ጥሩ ነው። እንግዲህ ወንጌል ስናነብ በዚህ ወቅት ትልቅ ፉክክር ነበር በደቀ መዛሙርቱ መካከል። የስፍራ ጥያቄ፣ ማን ከማን ይበልጣል፣ ማን ነው ታላቅ፣ ማን ነው ትልቅ ስፍራ የሚገባው የሚል ማለት ነው። ጌታ ይህንን ያውቃል። ከእርሱ ጋር ለ3 ዓመት ቆይተዋል። አንድም ቀን አላስከፋቸውም፣ አላሳዘናቸውም። ይጠነቀቅላቸዋል፣ ይወዳቸዋል፣ ያስተምራቸዋል። ከእነሱ ጋር ብቻ ሳይሆን ከሌሎች ሰዎች ጋር፣ ከተናቁ ሰዎች ጋር፣ ኃጢአተኛ ከሚባሉ ከቀራጮች ጋር፣ ምስኪን ከሚባሉ በተለይ
በባህል ውስጥ ለአንዳንድ ሴቶች የሚሰጠው ቦታ ዝቅተኛ ስለነበር ጌታ ዛሬ ብቻ አይደለም አብሯቸው በነበረ ሰዓት ሁሉ ይሄንኑ ያደርግ ነበር። ይሄ ብቻ አይደለም። በመጽሐፍ ቅዱስ ደግሞ እንደምናውቀው የጥንት የእስራኤል መሳፍንት፣ ነገስታት፣ ገዢዎች ከፍተኛ ስፍራ ነበራቸው። መቼም ደቀ መዛሙርትም ኢየሱስ መሲህ እንደሆነ በተወሰነ መልኩ ተረድተዋል። ማለት ከፍ ያለ ቦታ ያለው ነው። ግን የትኛውን ክብር፣ የትኛውን ንግስና፣ የትኛውን ጉልበት ነው የሚያስቡት? በዓለም ልክ በአሕዛብ ውስጥ ያለውን እሽቅድምድም፣ ጮሌነት፣ ብልጠት፣ አንዱ ላይ ረግጦ ማለፍን እሱን ነው የሚያውቁት። የተዘበራረቀ ማለት ነው። በመካከላቸው ደግሞ እሱ መምህርና ጌታ ነው መርሳት የሌለብን። መምህርና ጌታ ደግሞም እንደዛ ነው የሚሉት እነሱም። አረ እሱ እኮ የሕያው እግዚአብሔር ልጅ እኮ ነው፣ ትልቁ እኮ እግዚአብሔር ነው። ምንድን ነው እየሆነ ያለው? ቅድም አንተ እንዳነሳው አንድ ቀን እንደ ድራማ የምናደርገው ነገር ይሄንን ምን ያደርገዋል? ያድበሰብሰዋል። ማለት ይሄንን ነገር ያበላሸዋል። በትክክለኛው መንገድ አልተረዳ ነው የሚሆን ብዬ እፈራለሁ እኔ። ምንድን ነው እያደረግን ያለ ነው? የሃይማኖት ሰዎች ምሳሌውን ይፈጽሙታል። በተለያየ ሀገር ያው በእኛ ሀገር በየተቋማቱ ልዩነት አለው። ብዙ ሰው እግር ማጠብ የተለመደ ነው። አንዳንድ ሀገር ደግሞ 12 ሰው ያስቀምጦ እግር ያጥባሉ፣ ምሳሌነቱን ለመከተል ማለት። ይሄ የአንድ ቀን መታሰቢያ ነው ካልን አይደለም። ቅድም አንስተዋል። ጌታ ይህ ምሳሌ ነው እንዳይረሱት ሁል ጊዜ የህይወት መርህ እንዲሆን ማለት ነው በልባቸው እያስቀመጠ ያለው። ትህትና በዓመት አንድ የሚመጣ አይደለም። ፍቅርና ዝቅ ማለትም በዓመት የሚመጣ አይደለም። የሁል ጊዜ የህይወታችሁ መመሪያ ይሁን ነው ጌታ በመካከላቸው ሆኖ እያስተማረ ያለው። በፍጹም እነሱም ሊቀበሉት አልቻሉም። ማለት እንዲህ ነው። እነሱ እየተፎካከሩ የከፍታውን ቦታ ለመርገጥ እየተፎካከሩ መምህርና ጌታ የሚሉት ዝቅ ብሎ እግራቸውን ማጠብ ፈለገ። እግር ማጠብ እንዲህ መሰል ነገር በእነሱ ባህል ባሪያ እንኳን ሊያደርገው እንደው የሚጸየፉ አይነት ነገር ነው። ያ ይታወቃል። አንዱ መርሳት የሌለብን በጣም ዝቅተኛ ነገር ነው፣ ተግባር ነው። በፍጹም ትልቅ የሚባል በመካከል ይሄን አያደርግም። ጌታ ግን የወደፊቱን የቤተ ክርስቲያንን ህይወት እየተናገረ ነው። ቤተ ክርስቲያኔ ይህን መምሰል አለባት ወደፊት እያለ ነው። በኢየሱስ ክርስቶስ ስም የተጠሩ ሰዎች አማኞች ቀጣይ ህይወታቸው ይህን መምሰል አለበት ነው። ብዙ ነገር ልተውና ይህን ይመስላል አሁን ካልን አይመስለኝም። ገርማል። በታሪክ ውስጥ ቤተክርስቲያን የተከፋፈለችው ብዙ ጊዜ ሃይማኖታዊ ይመስላል እንጂ መሪዎች ከፍተኛውን ስፍራ ለመያዝ በነበራቸው ፍላጎት ነው። ለምሳሌ በ451 ቤተክርስቲያን የተከፈለችው ይባል ሃይማኖታዊ ልብስ ያለብሱታል። የቁስጥንጥንያ ቤተክርስቲያንና የእስክንድሪያ ቤተክርስቲያን የደረጃ ሁኔታ ነው ትልቁን ግጭት የፈጠረው እና የሮም ቤተክርስቲያን የያዘችው ቦታ። በ1054 በቤተክርስቲያን መካከል የተፈጠረው ግጭት ፖለቲካዊ ነው። አንዳንድ ሃይማኖታዊ መነሻዎች አለ። ከዛም በኋላ ሌሎቹንም ብናይ በዘመናት ውስጥ በሚያስደንቅ ሁኔታ ማለት ነው ጳጳስን ከዙፋን አውርዶ የገደሉ ሁሉ ነበሩ። ፓትርያርኮችን ይገደሉ። በዓለም እንኳ የማይሆን ነገር ብዙ አሳፋሪ ነገር ሆኗል። በዚህ ዘመን አንዳንድ ሰዎች በግብዝነት የሌላቸውን ታሪክና የሌላቸውን ገጸ ባህሪ መገንባት ይፈልጋሉ። ውሸት ነው። የታወቀ የተገለጠ ነው። ጌታችን ኢየሱስ የማይፈልገው አይነት ሁኔታ ሆኗል በቤተ ክርስቲያን ውስጥ እና ዛሬ ሰዎች ታዋቂ መሆን ይፈልጋሉ። ሰው እንኳን ክብር ተሰጥቶት አይደለ የሌለውን ክብር ለማግኘት አታለው ሰው ከፍታውን ቦታ ለመያዝ ብዙ ዋጋ ይከፍላል። እጅግ ብዙ ዋጋ ማለት ነው። በማታለል የሌላቸውን ስም በመያዝ በጣም ምን ያህል ሩቅ እንደሆን ማሰብ ይኖርብናል። ድራማ ስንሰራ ለዚህ ነው አሁን ደስ የማይለው ማለት ነው። አይደለም። ጌታ እያለ ያለው ወደፊት ቤተ ክርስቲያን ይሄን መምሰል አለባት። ሰዎች የሚዋደዱበት፣ የሚፋቀሩበት፣ ታላቅ ታናሽን የሚያከብርበት፣ መቀባበል ያለበት። ሁሌ ጌታችን እኮ እንደዚህ አድርጓል ብለን ሁሌ የዕለት ተዕለት ህይወት ኑሮ እንድናደርገው ነው እንጂ በዓመት አንዴ እንድናደርገው አይደለም። ግን አርቲፊሻል የሆነ ወይ ደግሞ
ግብዝነት የተሞላበት ነገር በታሪክ ውስጥ በቤተ ክርስቲያን ብዙ ቦታ ተከስቷል፣ በሚያሳፍር ሁኔታ ማለት ነው። እና ሜዳዊ ስርዓትን መፈጸም ቀላል ነው። ምን አንድ ቀን ምን ችግር አለው? የገሌ እንዲያደርጉ ምንም አይደንቅም። ልክ ነው። ለመታሰቢያ ግን እናደርገዋለን። ለማስታወስ መደረጉ ጥሩ ነው። እንትኑ ማለት ስርዓቱን መፈጸም ግን የዕለት ተዕለት ህይወታችን እንዲሆን ጌታ ኢየሱስ ይፈልጋል። እና ወደ የልባችን ተመልሰን እኛ ለምስኪኖች ክብር አለን? ለተናቁ ሰዎች፣ ዝቅ ላሉ ሰዎች ወይንስ በትምህርትም በእድሜም በልምድም በአንዳንድ ባለን እውቀት ሀብት ሰዎች በሆነ ማህበራዊ እንትን ይኖራቸዋል፣ ደረጃዎች አላቸው። እኛ ክርስቲያኖች ግን ኢየሱስን እንመስላለን? ኢየሱስን ማንመስል ከሆነ ይህን ክፍል አንስተን ብዙ መነጋገር፣ ለመስበክ፣ ለማስረዳት መሞከር ግብዝነት ነው። ጌታ ደስ አይለውም። እሱን አይደለም የፈለግኩት ይለናል። ህይወታችሁ አድርጉት ነው። እውነት ነው። ክብር ለስሙ ይሁን። በተለይ ያው እያወራን ወይም እያነሳን ወይም እየተነጋገርን ያለ ነው ከእግዚአብሔር ጋር መተካከልን እንደ መቀማት ሳይቆጥር የባሪያን መልክ ይዞ በምስሉ እንደ ሰው ተገኝቶ ራሱን ስላዋረደው ለሞት ያውም ለመስቀል ሞት ራሱን አሳልፎ ስለሰጠው እና በፈጠራቸው ደግሞም በሰበሰባቸው ደቀ መዛሙርት እግር ስር በትህትና ዝቅ ስላለው ጌታ ነው። መቼም ማስታወሱ ማሰቡ በተለየ ሁኔታ ያው በዓላትን ባነሳን ቁጥር የጋራ ርዕስ የምናደርጋቸው ጉዳዮች የትኩረት ማዕከል ስለሚሆኑ ክፋት ባይኖረውም ግን 364 ቀን እየተራገጥን አንድ ቀን እግር ብንጎትት እና ብንጓተት ያው ወንድሜ በጥሩ ቋንቋ ገልጾታል፣ ድራማ ነው የሚሆነው። በጌታ ቋንቋ ግብዝነት ነው የሚሆነው። ያው ግብዝነት ማለት ያልሆንከውን መሆን ማለት ስለሚሆን ስለዚህ ይሄንን ወደ ቅዱሳን ህይወት ወይም ወደ ቤተክርስቲያን ህይወት ከዛም ሲያልፍ ደግሞ ወደ ግል ማንነታችን ማምጣት ይኖርብናል፣ ትክክለኛውን የጌታ መልክ ለማየት እና ጌታ ኢየሱስ እርስ በርሳችሁ ይሄን አድርጉ ማለቱን እናያለን። በትክክል ራሱን ዝቅ አድርጓል። ከአርያም ሲወርድ ሰው ሲሆን የባሪያ መልክ ሲይዝ በጣም የተጠላውን ሞት ለመቀበል ራሱን አሳልፎ ሲሰጥ በዚህ ዋጋ ነው የተወደድነው እና በጣም አስገራሚው ነገር ይሄ ምዕራፍም ስናነሳ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው ይላል። ይሄ ብቻም አይደለም፣ እንደገና ወደ አብ እንደሚሄድ አውቆ ከሚለው ባሻገር እንግዲህ በዲያብሎስ ልብ ሰይጣን ሐሳብ ካገባ በኋላ እንኳ ኢየሱስ አብ ሁሉም በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንደሚሄድ አውቆ ከእራት ተነሳ ነው የሚለው። በጣም አስገራሚ ነው። አሁን ከትንሣኤ በኋላ ቢሆን ይሄ ወደ አብ ሊሄድ ስለሆነ ክብሩ እየታየ ሊሄድ ስለሆነ ነው እንዲህ የተባለው ማለት እንችላለን። ግን በጣም የሚገርመው ነገር ዝቅታውና ውርደቱ ወደ አብ መጠጋቱን ወደ አብ መሄዱን የሚያሳይ ሆኖ ነው የቀረበው እና ደግሞ ደቀ መዛሙርቱ ጭምር ብትን ብለው ትተውት የሚሄዱበትን ይሄን ሁኔታ አብ ሁሉም በእጁ እንደሰጠው አይቶ ይላል። በቃ ይሄ ዓለም መቀበል ከምትለው መክበር ከምትለው ከፍታ ከምትለው እንደው ለፈጣሪ ቅርብ መሆን ከምትለው ጨርሶ ማይገናኝ ሌላ ነገር ነው። ይሄ እንዴት ሰው እየተዋረደ በዚህ መጠን ራሱን ዝቅ አድርጎ እየወደቀ አብ ሁሉም በእጁ እንደሰጠው አውቆ ይላል። ምን ማለት ነው ይሄ? ምን ማለት ነው? እና በመንፈሳዊ ዓለም ውስጥ ከፍታ ምን ማለት እንደሆነ በመንፈሳዊ ዓለም ውስጥ ውርደትና ዝቅታ ምን ማለት እንደሆነ እንድናሰምርበት ይነግረናል። በጣም አስገራሚው ነገር ወንድሜ ደሬ በዚህ ጉዳይ ላይ አንዳንድ ነገሮችን አንስተህ ጠቅለል ያለ መልእክት ብታስተላልፍና እዚሁ ላይ ብንቋጨው የዛሬው ውይይት መልካም ነው። ምንም እንኳ ክፍሉ ብዙ የሚያናግረን ቢሆንም ያው የመጀመሪያው ነጥብ ላይ ጊዜ ስለወሰድንና
ይሄም ደግሞ በዚህ መጠን መታሰቡና መታወሱ በራሱ አስፈላጊ ስለሆነ ያው ጠቅለል ባለመልኩ ነው የምናነሳው። የሆነ ሆኖ ግን ከዚህ ሁሉ በኋላ እንደገና እዚህ ጋር በይሁዳ ልብ ዲያብሎስ ሐሳብ ካገባ በኋላ ይላል እንደው የሆነ ኢየሱስ ክርስቶስን እንዲሸጥ የሚያደርግ የሆነ የተመረዘ ነገር በይሁዳ አእምሮ ወይም ልብ ሰይጣን አስገብቷል። ወደ ቀጣዩ አንቀጽ ስንመጣ ከቁጥር 21 ጀምሮ ወዳለው ክፍል ስንመጣ ደግሞ ራሱ ዲያብሎስ ገባበት ይላል። መጀመሪያ ሐሳብ አገባ። ራሱ እንግዲህ ጌታ ሁሉን ስለሚያይ የማይታየውን ስለሚያይ ልክ እንዳይጥ ሾልኮ ሲገባ ክፉን ያየው ይመስላል። በንግግሩ ሲገባ አይቶ ይለዋል። መግባቱንም ይነግረናል። በወንጌላት እንደሱ ተገልጧል። እና ይሄ ከሆነ በኋላ እጁን ወደ ወጭቱ ጌታ ሲሰድ አብሮ የሰደደው እሱ መሆኑን ጌታ ከጠቆመ በኋላ ማን ነው ለሚለው ጥያቄ ወዲያው ይሁዳ ተነስቶ ወጣ። እና አስገራሚው ነገር ይሄን ተከትሎ ከወጣ በኋላ እንዲህ አለ ይልና አሁን የሰው ልጅ ከበረ ይላል። እንግዲህ የመጨረሻው እኮ ሰዓት ነው። ይሄ የመጨረሻው ሰዓት ነው። አሁን የሰው ልጅ ከበረ፣ እግዚአብሔርም ስለሱ ከበረ ይልና እግዚአብሔር ስለ እርሱ የከበረ ከሆነ እግዚአብሔር ደግሞ እርሱን ራሱን ያከብረዋል ይላል። እግዚአብሔርን በማክበር ስለ መክበር እየነገረ ነው። በቃ ዓለም ከምታስበው በጣም በተገላቢጦች ነው። እግዚአብሔርን በማክበር መክበር፣ እግዚአብሔርን ማክበር ማለት ደግሞ ለእግዚአብሔር ዓላማና ፈቃድ ራስን መስጠት፣ ራስን ለእግዚአብሔር ዓላማና ፈቃድ መስጠት ማለት ደግሞ በቃ ሁሉን በእጅ የመያዝ ያህል ሁሉን የመውረስ ያህል ሆኖ መቆጠሩ ሰው ክብር ካለው ዓለም ክብር ከምትለው ሰዎች ከሚጋፉለት ሰዎች ከሚፈልጉት ከፍታ አኳያ እንደው መታየት ቢችል መልካም ነው። ዋናውም ትምህርት ከጌታ ዝቅታ ጋር ተያይዞ ይሄ ስለሆነ ምስጋና ለእግዚአብሔር ይሁን። መቼም አሁን እያነሳ ነው ያለው ሐሳብ ከዚህ ሐሳብ ሁላችንም ቀጣይ ተማሪ ነን ማለት አሁን እንኳን ይሄንን ሐሳብ ስንናገር በዚህ እውነት ውስጥ እያደገን እየበረታን የምንሄድ ነው እንጂ እዚህ ጋር ቆመን ሌሎችን እንደሚታዘብ አይደለም። እውነታው እሱን ማሰብ መልካም ነው ተገቢም ስለሆነ ጌታ ኢየሱስ ብዙ ጊዜ ስለ ትሕትና ዝቅ ስለማለት ራሱን ከፍ ከፍ የሚያደርግ ራሱን ያዋርዳል ይላል። ማለት ውርደት መንገድ ነው የከፍታ መንገድ በእግዚአብሔር ሐሳብ ውስጥ። እንደው ብዙ ነገር ስለተነሳ ትንሽዬ ግን ሐዋርያት የኢየሱስን ሕይወት እንዴት ያዩት እንደነበረ ግን ትንሽ ጠቁሞ መስመር ያለው አንድ መልእክት ማንሳቱ ጥሩ ነው። ቤተ ክርስቲያን እንኳን በጣም ስትታመስ ችግር ሲገጥም አንዳንድ ነገር ሲኖር ሐዋርያት የሚጠቅሷቸው የተጠቀሰ በእግዚአብሔር ቃል ውስጥ የተጠቀሱ ሁለት ሐሳቦች አሉ። የመጀመሪያው በተለይ ስለዚህ ስለ ትሕትና ራስን ባዶ ስለማድረግ ሲናገር በክርስቶስ ኢየሱስ ያለ ሐሳብ እንዲሁ በእናንተ ይሁን ይላል። ይሄ እኮ በጣም ቀላል ነገር እኮ አይደለም። አሁን የምታስቡት የኢየሱስ ነው ወይ? ካልሆነ ተውት። እሱ እኮ ከእግዚአብሔር ጋር መጠቃቀልን እንደ መቀማት አድርጎ አልቆጠረም እኮ። ራሱን ነው ባዶ ያደረገው። ራሱን ባዶ ያውም ለመስቀል ሞት የታዘዘ እኮ ነው። እና ታዲያ እግዚአብሔር ምን አደረገው? ያለ ልክ ምን አደረገው? ከፍ ከፍ አደረገው ይላል። እና አስቡት ይላል ኢየሱስ በክርስቶስ ያለ ሐሳብ። አንዳንዴ እንደው በቤተ ክርስቲያንም በቅርብም በርቅም በምናየው መንገድ አንዳንዴ እግዚአብሔር በሰጠን ዕድል ሰዎች ሲቆነኑ፣ ክላስ ሲፈጥሩ፣ የደሃና የሀብታም ወንበር ሲለዩ፣ ሞቅ ላለና በቁጥር ላነሰ ጉባኤ ድምፅና ሁኔታቸው ሲቀያየር፣ በክፍያና በምን ላይ አገልጋዮች መባላትን ሲያዩ፣ ይሄ ያለ አይደል ፌም ላይ የተመሰረተ ከፍታ ላይ ጭብጨባ ላይ ሞገሳ ላይ የተመለከተ አገልግሎት ሲታይ፣ የቤተ ክርስቲያን ከተማ ላይ በጣም መበራከት፣ ገጠሩ ላይ ደግሞ አለመሄድ ሲታይ፣ እልፍ በቁጥር የሚቆጠሩ አብያተ ክርስቲያናት በኢትዮጵያ ቢኖሩ ያልተደረሱትን ማህበረሰብ ሁሉ ስናይ፣ እርግጥ ግን እውነት እግዚአብሔር ለከተማ ሰው ብቻ ነው? አገልጋዮችን ቤተ ክርስቲያን ለከተማ ብቻ ነው? መብራት ባለበት መንገድ ባለበት ብቻ ነው? ይሄ በጣም መሰረታዊ አገልጋዩ ከገጠር ወደ ከተማ ለመግባት የሚደረገው ግብግብ፣ እንደዚሁ የኢየሱስ ሐሳብ ሰው ውስጥ ስለሌለ ይሆን? ኢየሱስ ቢሆን ወዴት ይሄድ ይሆን?
ጌታ ኢየሱስ ቢሆን የት ይገኝ ይሆን? ከነማ ጋር ይውል ይሆን? ንግግሩ ማንን ይመስል ይሆን? ተደጋግሞ እንላለን። በቤተ ክርስቲያን ውስጥ ጌታ ኢየሱስ አንድ አማኝ ሆኖ ቢገኝ የሚሰበከው ስብከት አይ እኔ አይደለሁም ብሎ ነው የሚወጣው። የኢየሱስ ሕይወት ቤተ ክርስቲያን ውስጥ አይታይም። ቤተ ክርስቲያን በብዙ ፖለቲካ፣ በብዙ ንትርክ፣ በብዙ ዘረኞች፣ ሌብነት፣ ዓለም ላይ የሚታይ ሁሉ ነገር አለ ቤተ ክርስቲያን ውስጥ። በፍቅር ልትታወቅ የምትገባ ቤተ ክርስቲያን የክርስቶስ ጉባኤ ይልቅ ምድራዊ ነገስታት እንኳን እስኪዳኟቸው ፍርድ ቤቶችን የሚያጨናንቀው የሃይማኖታዊ ጉዳይ ኬዞች ነው። ምንድነው የሁሉ ነገር ማለት? ሐዋርያት እኮ ያስተማሩት ትምህርት እንደው አሁን በምድር የምኖረው ኑሮ እኮ ብሎ የተናገሩት እኮ ተሰቅያለሁ የሚለው ነው። እኔ ሕያው አይደለሁም የሚሉ ናቸው። እርግጥ ነው ከመስቀል ሊያወርዱ የሚያስችሉ ማለት ከዚህ ከተሰቀልንበት ሞተናል ካልንበት መንገድ ሊቀሰቅሱ የሚችሉ ፕሮፓጋንዳ፣ ጥያቄ፣ ሰዋዊ ጥያቄ የለም አይደለም። የብር ጥያቄ፣ የኑሮ ዋስትና ጥያቄ፣ የሰዎች ግፊያ፣ ራሱ የግብዞች ማባቢያ ሰዎችን ከዚህ ለራሳቸው ሞቶ ለእግዚአብሔር ሕያው ከሆኑበት መንደር ሊያወጣ የሚጎትት ኃይል የለም እያለን አይደለም። ይህ እንመስላለን ኢየሱስን። ሁለተኛ ሐሳቡን ሌላኛው ሐሳብ ደግሞ ክርስቶስን እንዲህ አልተማራችሁትም የሚል ቃል አለ። በተመሳሳይ መንገድ ክርስቶስን እንዲህ አልተማራችሁትም፣ መምህራችሁን አትመስሉም። እና ብዙ ነገር ይህ ክፍል ብዙ ወደ ንስሐ እንድንመለስ፣ ራሳችንን ቼክ እንድናደርግ፣ አገልግሎታችንን ቼክ እንድናደርግ፣ ቤተ ክርስቲያንን አይናችንን ከፍተን ማ የታመመ፣ ማ የጎደለ፣ ማ የወደቀ፣ ማ እግሩ የሰለለ፣ ማን መንፈሳዊ አቅሙ የተሽመደመደ እንደሆነ ሄደን ዝቅ ብለን ለመጠየቅ፣ ለመጎብኘት፣ ህይወትን ለመካፈል፣ ኑሮን ለመካፈል መጣር አለብን። በመነገራችን ላይ ይሄ ትምህርት ከተተነገረ በኋላ ጌታም ከሙታን ከተነሳ በኋላ ቤተክርስቲያንም ስብከቷ ከተስፋፋ በኋላ እኔ ቤተክርስቲያን መሪዎች ሲጣሉ እንትን ይሄ ያለ አይደል የስልጣን ሽኩቻ ይታይ። ማን ነው የመጀመሪያዊቱ ቤተክርስቲያን ጳጳስ? ይሹሙት ጴጥሮስ ብለው ይበሉት ምን አለ ይላል እኮ በጉባኤ ውስጥ እኮ እንደ አንድ ሐሳብ ምን በይ ሰጪ እግዚአብሔር በቃሉ ያስረዳውን በህይወቱ ያስረዳውን ነገር የሚያስተምር አስተማሪ ሆኖ ተገኘ እንጂ እኮ ዋና ሰው ነኝ እኔ በቀር የለም ይላል። ከኋላስ የሚመጡ እነሱ ዋና አይደሉም ባካችሁ እኛን የምንበልጠው ብሏል ጳውሎስ። ዋናቸው መስሎ የሚታዩ ከዚህ በፊት ምንም እንደሆኑ እሱን አልቆጥርም። ጌታ የሰው ፊትን አይቶ እንደማያደላ አውቃለሁ እና ህይወቱን ዝቅዝቅ አድርጎ ነው የነገራቸው። እሱ ዓለም አቀፋዊ አገልግሎት ሄዷል እኮ ካለበት ሀገር አህጉር ተሻግሯል እኮ። ሲመጣ ግን ሰሚት ያደርጋል። ቤተክርስቲያን በብዙ ትሑታን በብዙ የመስቀል ተሸካሚዎችና የትንሣኤ ምስራች አብሳሪዎች የተሞላች ብዙ ምስክርነት ያላት ነች። አሁን መጤውን እንደ እንግዳ ደራሽ የመጣውን አስተሳሰብ ተቀብለን እንደ ትልቅ መቁጠር የለብንም። አሁን ፋሽን የሚያደርገው ማን ነው? በእርግጥ መልበስ ቁም ነገር ኖሮት እኮ አይደለም። መልበስ እኮ የክላሱ ባለቤት ማን ነው? የመኪና የቤት ተወዳዳሪው ማን ነው? ሾው የሚያደርገው ማን ነው? ዝቅ ጌታ የተናገረው ጌታ ትሉኛላችሁ፣ መምህር እንዲሁ ነኝ። እኔ ነኝ ጌታ ነኝ፣ መምህርም ነኝ። ግን እያያችሁኝ እናንተን ግን ነው ብያለሁ። ዝቅ ብዬ ማንም ሊያደርግላችሁ የማይችለውን የእግራችሁን አጥቤያለሁ። እኔ እኮ ይሄንን ምሳሌ ነው የተውኩላችሁ። ምሳሌ ኤግዛምፕል የዝቅታን ጥጉን እኮ ነው ያሳየኋችሁ። ፕራክቲካሊ የጥግታ ጥጉን ነው ማሳያችሁ። እና በደንብ ነው መፈተሽ ያለብን። በደንብ ለድሆች ክፍት ያልሆነች ቤተክርስቲያን፣ ለህመምተኞች ክፍት ያልሆነች ቤተክርስቲያን፣ ለተገፉ ማህበረሰቦች ክፍት ያልሆነች ቤተክርስቲያን እንደ ተናቁ ናቸው። ከሰው ተርታ አይቆጠሩም፣ ልብስ አይለብሱም፣ አካላቸው እንደዚህ ነው፣ አኗኗራቸው እንደዚህ ነው ብለ ከቸም ማድረጋ የኢየሱስ ነኝ የምትል ቤተክርስቲያን የኢየሱስን ህይወት አይታ ወከክ እናደርግ። አገልጋዮች ዘን ቀንበል የእግዚአብሔር ቤት የእግዚአብሔር ነው።
ማኮብኮብ የለንብን ማለት ነው። ዙፋኑን ለመነቅነቅ የጌታን ዙፋን ክብር ለመነቅነቅ ነው። በፍቅር የምንታወቅ ሰዎች ልንሆን አሁንም ደግመን ነው ይሄን ከኔም ከኛም ህይወት ጀምሮ ልናድግበትና ልንለወጥበት ያለው እውነት ነው። ጌታ ሁሉ በእጁ እንደተሰጠው አውቆ እኮ እኔ ቀልድ ነው እንዴ? ሁሉ እኮ ነው። በነገራችን ላይ ይሄ አስደናቂ ይሄንም ሲያደርግ ለቤተ ክርስቲያን ተልእኮም ሲሰጥ ስልጣን ሁሉ አለ ደግሞ በሰማይና በምድር ተሰጠኝ ብሎ ነው ለቤተ ክርስቲያን ራሱ ተልእኮ ሲሰጣት። ይሄንንም ሲያደርግ ጌታ በፍቅሬ ነው የምትታወቁት አለ። ጌታ ከንግግር ባለፈ ካሜራ ደቅነን ለደሆች በምንሰጠው ካሜራ ባለፈ አላረን ለማሳየት የሚደረገው ግብግብም ባረፈ ባህል በመጣ ቁጥር ካላችሁ ለድሆች ለተራቡት አካፍሉ ከሚለው የሃይማኖት መሪዎች ምን የበዓል መልእክት ባለፈ እሱ ብቻ አይደለም። አንዳንድ ጊዜ ደግሞ የተራድኦ ድርጅት ከማቋቋምም ባለፈ ቤተ ክርስቲያን ያላት ለእግዚአብሔር ሕዝብ ያለው ለጭቁኑ ሕዝብ ለተጠቃው ሕዝብ የሚሆን ብዙ ጉድለት ባለው ማህበረሰብ ውስጥ ነው የምንኖረው። ጠንካራ ተቋም ለመሆን ከሚጥሩ የሃይማኖት ተቋማት ይልቅ የቤተ እምነቶች ይልቅ ጠንካራ መንፈሳዊነት እንዲዳብር በአገልጋይነትና በአማኝነት መካከል ያለው ልዩነት እስከማይለይ ድረስ አማኝነት አገልጋይነት አማኝነት ነው እስክንል ድረስ በዛ የፍቅር ህይወት ቤተ ክርስቲያንን ይሙላ ነው የምንለው። ምን እንላለን? ከዚህ በቀር ምንም አንልም። በዚህ በሚታይ ከኢየሱስ በተማርነው ፍቅር እግዚአብሔር ህይወታችንን፣ አገልግሎታችንን፣ ህዝባችንን፣ ቤተ ክርስቲያንን፣ የቅዱሳንን ጉባኤ ሁሉ እግዚአብሔር ይሙላ። እግዚአብሔር ይመስገን። ክብር ለአምላካችን ይሁን። እስኪ በተነሳው ነጥብ ላይ የምትጨምረው ነገር ካለ በልብ ያለውን ያው የመልእክታችን ማጠቃለያ ነው በልና ጠቅላላ እናደርጋለን። ብዙ ሀሳብ አንስተናል። በተለይ በእግዚአብሔር ቃል ውስጥ ጌታ ሲያስተምር እንድንሆን እንድናደርግ ያዘዘንን ነገር ልንዘነጋ አይገባም። ለምሳሌ ይህንን ጌታ በደቀ መዛሙርቱ ፊት ሲያደርግ ቤተክርስቲያን እንድታደርገው ነው፣ በቃ እንድትኖሩ ማለት ነው። ጌታ ሁኑ አድርጉ ያለንን ነገር ልናደርግ ልንታዘዝ ይገባል። ያንን የማናደርግ ከሆነ የጌታ የኢየሱስ ክርስቶስ ሕይወት ልንይዘው አንችልም። ሀሳቡ ሊኖረን ይችላል፣ ትምህርቱ ሊኖረን ይችላል። ጌታ ማድረግን ነው ሁል ጊዜ ማለት በተደጋጋሚ ያስተምራል፣ ያደርገዋል፣ ይፈጽመዋል። እሱን እንድናደርግ ነው። ክብር ለስሙ ይሁን። እግዚአብሔር ይመስገን። መቼም ምሕረቱ ብዙ ነው። እግዚአብሔር በብዙ ርኅራኄ እንደመገበን እንዳስተማረን እናምናለን። ይሄ ስጋውን ቆርሶ ደሙን አፍሶ የሰጠን ሕይወት የሆነልን ጌታችን ኢየሱስ ክርስቶስ ደግሞ በፍጹም ትሕትና ራሱን ዝቅ በማድረግ ዝቅታውንም እንደ ዝቅታ ቆጥረው ሰዎች ከንፈር እንዲመጡለት ሳይሆን እንደ ክብር ቆጥሮ በመናገር በአስደናቂ ሁኔታ ያስተማረን ጌታ በእርግጥ ጌታችን ነው። ምስጋናና ክብር ለስሙ ይሁን። ይህንን ከማስታወስ አልፎ በሕይወታችን የሕይወታችን መርህ እንድናደርገው እስኪመጣ ድረስ ይህንን በመለማመድና እግዚአብሔርን በመምሰል ሕይወት በፊቱ እንድንኖር ያስተምረናል። ለዚህ እድሉን የሰጠን የመከረን የቃሉን ደጅ የከፈተልን እንዲህ እንድንደማመጥ የረዳን እሱ ነውና ክብርና ምስጋና ለስሙ ይሁን። የተወደዳችሁ በያላችሁበት በመሆን ይህን መርሃ ግብር ከኛ ጋር እየተካፈላችሁ ጌታን የምታከብሩ እናንተም በየቤታችሁ በያላችሁበት ይህንን እውነት በማሰብ በፍጹም ትሕትና በጌታ ፊት እንድትሆኑ በፍቅር እንጋብዛችኋለን። ጸጋና ሰላም ምሕረት ይብዛላችሁ። ደግሞ ከቀሪው የቴሌቪዥኑ መርሃ ግብር ጋር አብራችሁ እንድትሆኑ በመጋበዝ የዕለቱን ውይይት በዚህ እንቋጫለን። ጸጋና ሰላም ምሕረት ይብዛላችሁ። ወስብሐት ለእግዚአብሔር።